ወሰሉሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስሩ ወሰሉሱ ለኅዳር በዛቲ ዕለት አዘዙን መምህራነ ቤተ ክርስቲያን ከመ ንግበር ተዝካረ በዓሎሙ ለአእላፍ መላእክት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 13 በዚች ቀን የአእላፍ መላእክትን የበዓላቸውን መታሰቢያ እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። እሊህም ሥጋ የሌላቸው ረቂቃን የሆኑ ለዓለሙ ሁሉ የሚማልዱ ናቸው። ሄኖክም ስለ እርሳቸው እንዲህ አለ። በሰማይ ያለው ነፋሳት በደመና ውስጥ አወጡኝ፣ በእሳት ላንቃም ወደ ታነጸ ቤት አደረሱኝ። በዚያም አእላፋት መላእክትን አየሁ። እነርሱም በእሳት ላቦት ላይ የቆሙ፣ ልብሳቸውም እንደ በረድ ነጭ ነው አለ። ያዕቆብም እንዲህ አለ። ከምድር እስከ ሰማይ የምትደርስ መሰላልን አየሁ። የእግዚአብሔርን መላእክት በውስጧ ይወጡ ይወርዱ ነበር። ሁለተኛም ከሶርያ መመለሻው በሆነ ጊዜ የመላእክት ሰራዊትን አየሁ አለ። ሙሴም እንዲህ አለ። እግዚአብሔር አሕዛብን በቦታ እንደለያቸው የአዳምን ልጆች እንደበተናቸው እግዚአብሔርን በሚያገለግሉ መላእክት ቁጥር የአሕዛብን አውራጃዎች እንደወሰናቸው። ሁለተኛም እግዚአብሔር ከሲና ተራራ መጥቶ በሴይር ታየኝ፣ ረቂቃን መላእክቶቹም ከእርሱ ጋር ነበሩ አለ። ዳዊትም እንዲህ አለ። መላእክቱን መንፈስ አገልጋዮቹንም የእሳት ነበልባል የሚያደርግ እርሱ ነው። ሁለተኛም የእግዚአብሔር ሰረገላዎች የብዙ ሺህ ናቸው አለ። ኤልያስም የእሳት ሰረገሎችና የእሳት ፈረሶች በዙሪያው ቆመው ሲጠብቁ ታየ። ዳንኤልም እንዲህ አለ። ዙፋኖችን እስቲ ዘረጉለት ድረስ ደርሶ አየው ብሎ የመዋዕል እግዚአብሔር በላያቸው ተቀመጠ። ልብሱም እንደ በረድ ነጭ ነው፣ የራሱም ጠጉር እንደ ብዝት ነጭ ነው። ዙፋኑም የሚነድ እሳት ነው፣ ሰረገላው የሚንቦገቦግ ፍም ነው። የእሳትም ጎርፍ በፊቱ ይፈሳል። የብዙ የሆኑ መላእክትም ያገለግሉታል። እልፍ መላእክትም በፊቱ ይቆማሉ። በአደባባይም ተቀምጦ መጻሕፍትን ገለጠ። ሉቃስም እንዲህ አለ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት መጡ፣ እግዚአብሔርንም ሲያመሰግኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው ልጆች በጎ ፈቃድ እያሉ። ማቴዎስም እነሆ መላእክትም ሊያገለግሉት መጡ አለ። ሁለተኛም የሰው ልጅ ቅዱሳን መላእክትን አስከትሎ በጌትነቱ በሚመጣበት ጊዜ ያን ጊዜ በጌትነቱ ዙፋን ላይ ይቀመጣል። ዮሐንስም ጌታችን ከተናገረው ቃል እንዲህ አለ። እውነት እውነት እላችኋለሁ ከእንግዲህ ወዲህ ሰማዮች ሲከፈቱ የእግዚአብሔርን መላእክት ወደ ሰው ልጅ ሲወርዱና ሲወጡ ታያላችሁ አላቸው የሚለው ነው። ሐዋርያው ይሁዳም እነሆ እግዚአብሔር ይፈርድ ዘንድ አእላፋት የሆኑ የቅዱሳን መላእክቶቹን አስከትሎ ይመጣል አለ። የቤተ ክርስቲያን ሊቃውንትም የማድረጋቸውን ደረጃ ወይም አይነት እንዲህ ብለው ተናገሩ። መላእክት፣ አጋዕዝት፣ ስልጣናት፣ ኃይላት፣ መናብርት፣ መኳንንት፣ ሊቃናት፣ አርባብ፣ ኪሩቤል፣ ሱራፌል ብለው ተናገሩ። ለእግዚአብሔርም ምስጋና ይሁን። እኛንም በሊ ቅዱሳን መላእክቶቹ አማላጅነት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ። ሰላም ለክሙ ዘኮንክሙ ሶቤ እግዚአብሔር በዕለተ ይቤ አእላፍ አእላፋ ሰራዊት እለ ሱራፌል ወእለ ኪሩቤ እምሃሩረ ወሪ መርቄ እምቁረ ብዙ ምንዳቤ አክናፊክሙ ይኩናነ ግልባቤ። በዚችም ቀን 13 ወንበዴዎች ስለ እርሱ በእርሱ ሃይማኖት ከዓለም የተለዩ የከበረ ባለጸጋ አስከናፍር አረፈ። ይህም አስከናፍር ከሮሜ መኳንንት አንዱ ነው። እርሱም ለድሆችና ለምስኪኖች ምጽዋትን የሚሰጥ እንግዶችንና መጻተኞችን የሚቀበል ነው። በዚያም ወራት ያገኙትን ሰው ሁሉ የሚነጥቁና የሚያጠፉ 13 ሽፍቶች ነበሩ። እንግዳ እንደሚቀበል ይልቁንም መነኮሳትን እንደሚወድ የአስከናፍርን ዜና በሰሙ ጊዜ ወደ እርሱ ሄደው በተንኮል ይገድሉት ዘንድ ገንዘቡንም ሁሉ ሊወስዱ ተማከሩ። ከዚህም በኋላ የምንኩስና ልብስ ለብሰው ከደጁ ቆሙ። ባያቸውም ጊዜ 12ቱ ሐዋርያት እንደሆኑ አንዱ ጌታ ክርስቶስ እንደሆነ አሰበ። ሰገደላቸውም። ወደ ቤቱም አስገብቶ ማዕድ አቀረበላቸው። እግራቸውንም አጠበ። 35 ዓመት ሽባ ሆኖ በኖረ ልጁ ላይ ያንን እግራቸውን የታጠበበትን ውሃ ረጨ። ወዲያውኑ ልጁ ዳነ። እነዚያም ከሽፍቶችም የሆነውን ባዩ ጊዜ እጅግ ደነገጡ። እርሱ አስከናፍር ግን አባቶቼ ሆይ ጌታ ክርስቶስ ከእናንተ መካከል የቱ እንደሆነ ንገሩኝ እሰግድለት ዘንድ አላቸው። የአገር ሰዎችም የመኮንኑ ልጅ እንደዳነ በሰሙ ጊዜ ወደ እርሳቸው መጥተው ሰገዱላቸው። እንዲህም አሏቸው፣ የእግዚአብሔር ቅዱሳኖች ሆይ ባርኩን፣ በሽተኞቻችንን አድኑልን። ከዚህም በኋላ እሊያ ወንበዴዎች ሾተሎቻቸውን አውጥተው በእርሳቸው ልንገድልህ በወደድንበት እኛን ይገድሉን ዘንድ ሊህን ሾተሎች ውሰድ አሉት። እግዚአብሔርም በአንተ ጽድቅ የራራልን ባይሆን ባጠፋን ነበር። ይህንንም ካሉት በኋላ ተሰናበቱት። ከእርሱም አንዳንድ መስፈሪያ ምስር ለእያንዳንዳቸው ተቀብለው 25 ቀን ያህል የሚያስጉዝ ጎዳና ወደ ምድረ በዳ ተጓዙ። ያንንም ምስር በአሸዋ ውስጥ በተኑት። ፀሐይ በሚገባም ጊዜ ከአሸዋ ውስጥ ሶስት ምስር ፈልገው ይቀምሳሉ። እንደዚህም 30 ዓመት ኖሩ። ከዚህም
በኋላ ከሃዲ መኮንን በመጣ ጊዜ እርሱ ወዳለበት ሄደው በጌታችን ታመኑ። እርሱ ገደላቸውና የሰማዕትነት አክሊልን ተቀበሉ። ለእግዚአብሔርም ምስጋና ይሁን፣ እኛንም በአስከናፍር በልና በሊህ ቅዱሳን ጸሎት ይማረን ለዘላለሙ። ሰላም ለአስከናፍር መንስኤ መጻጉ ማዕራት ጸበለ ፈያት ነዚሆ በሃይማኖት ወሰላም ካይ ለእሉ ፈያት ለተጋደሉ መጠነ 30 ዓመት ሶባነጸርዋ ለዛቲ ትምህርት። በዚችም ቀን የሀገር ንጽና የኤጲስቆጶስ የከበረ አባ ጢሞቴዎስ አረፈ። ይህም ቅዱስ ከታናሽነቱ ጀምሮ ልቡ ንጹሕ የሆነ ጻድቅ ሰው ነው። ታላቅ ተጋድሎንም የተጋደለ ነው። የንጽና ሀገር መኮንንም ለሰዎች የቀናች ሃይማኖትን በማስተማሩና በክብር ባለቤት በጌታችን ኢየሱስ ክርስቶስ ስላመነ ይዞ ጽኑ ስቃይን ብዙ ዘመናት አሰቃየው። ከእስር ቤትም አውጥቶ ጽኑ ስቃይን አሰቃይቶ ወደ እስር ቤት ይመልሰው ነበር። ከእርሱ ጋር ስለ ሃይማኖት የታሰሩ ብዙዎች ቅዱሳን ሰማዕታት ነበሩ። ከሳቸውም በወህኒ ቤት ጥቂት እስከቀሩ ድረስ ያ ከሃዲ መኮንን ብዙዎቹን አውጥቶ አሰቃይቶ ንጹሕ ደማቸውን በማፍሰስ ፈጃቸው። ከዚህም በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን እግዚአብሔር ባጠፋው ጊዜ እግዚአብሔርን የሚወድ ጻድቅ ሰው ቆስጠንጢኖስ ነገሰ። በዚያንም ጊዜ ክርስቶስን በመታመን የታሰሩትን ሁሉ ይፈቷቸው ዘንድ መልእክቱ በአገሮች ሁሉ ደረሰ። ይህ ቅዱስ አባት ጢሞቴዎስም ከእስር ቤት በወጣ ጊዜ በሀገረ ስብከቱ ያሉትን መነኮሳቱንና ካህናቱን ሁሉ ሰበሰባቸው። ስለዚያ ስላሰቃየው መኮንን ነፍስ ድህነትም እግዚአብሔርን እየለመነ ከማታ እስከ ጠዋት ድረስ ፍጹም የሆነ ጸሎትን በማድረግ አደረ። እንዲህም ብሎ ጸለየለት። አቤቱ ይህን መኮንን ማረው፣ እርሱ ለእኔ ታላላቆች የሆኑ በጎ ነገሮችን አድርጎልኛልና ወደ አንተም ለመድረስ የምክንያት ሆኖኛልና። አቤቱ እንዲሁ በአንተ አምኖ ወደ አንተ የደርስ ዘንድ ምክንያት አድርግለት። የዚህ አባትም ልብ ከቂም ከበቀል የነጻ በመሆኑ ሰዎች አደነቁ። ይምረው ዘንድ ነፍሱንም ያድንለት ዘንድ አባ ጢሞቴዎስ ለእርሱ ወደ እግዚአብሔር እንደሚለምን ለመኮንኑ ነገሩት። መኮንኑም ሰምቶ እጅግ አደነቀ፣ እንዲህም አለ። እኔ ግን ጽኑ ስቃይን ስላሰቃየሁት እንደሚረግመኝ አስብ ነበር። አሁን እርሱ ግን ስለ እኔ ምሕረትን ይለምናል። የሊ ክርስቲያን ሃይማኖታቸው በውስጡ የተሰወረ ሰማያዊ የሆነ ምስጢር አለ። ከዚህም በኋላ መኮንኑ ልኮ ይህን አባ ጢሞቴዎስን አስመጣውና ስለ ክርስትና ሕግ ያስረዳው ዘንድ ለመነው። እርሱም ከዓለም መፈጠር ጀምሮ ያለውን ገለጠለት። ዳግመኛም የወልደ እግዚአብሔርን ሰው የሆነበትን ምክንያት ከብዙ ዓመታትም አስቀድሞ ነቢያት ስለ እርሱ ትንቢት እንደተናገሩ ከመቤታችን ከቅድስት ድንግል ማርያም የእግዚአብሔር ሰው በመሆኑ ትንቢታቸው እንደተፈጸመ ስለ እኛ መከራ ተቀብሎ ተሰቅሎ ስለ መሞቱ ስለ ትንሣኤውና ስለ እርገቱ ዳግመኛም ለፍርድ ስለመምጣቱ አስረዳው። መኮንኑም በክብር ባለቤት ጌታችን ኢየሱስ ክርስቶስ አምኖ በዚህ አባት እጅ የክርስትና ጥምቀትን ተጠመቀ። ሹመቱንም ትቶ መነኮሰ፣ በገድሉም ተጠመደ። ከዚህም አባት ጢሞቴዎስ መንጋዎቹ ውስጥ የተቆጠረ ሆነ። ይህም አባ ጢሞቴዎስ የቀረ ዘመኑን መንጋዎቹን ሁልጊዜ እያስተማረ በቀናች ሃይማኖትም ላይ እያጸናቸው ኑሮ በሰላም በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን። የዚህም አባት በረከት ከኛ ጋር ትኑር ለዘላለሙ። ሰላም ለጢሞቴዎስ በገጸ ሰብ ዘአምኖ ለእግዚአብሔር አምላክ አድህኖ እንዘይብል ጸለየ ወሰአለ ለዘኮነኖ እግዚኦ እግዚኦ ለአበሳው ክድኖ እስመ ለሕይወቴ መርሃ መንገሌከ ኮኖ። በዚችም ቀን ለአባቶች ሊቃነ ጳጳሳት 64ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዘካርያስ አረፈ። ይህም አባት በእስክንድሪያ ሰዎች ወገን ነው። በቤተ ክርስቲያንም ንብረት ሁሉ ላይ መጋቢነትና ቅስና ተሾመ። እርሱም በተጋድሎ የጸና ንጹሕ ድንግል ነው። በጠባዩም የዋህ ቅን የሆነ በዕድሜውም የሸመገለ ነው። ሊቀ ጳጳሳት አባ ፊላታዎስም ባረፈ ጊዜ ለዚች ሹመት የሚገባ ሰው ይመርጡ ዘንድ በእግዚአብሔር ምክር ኤጲስቆጶሳት ተሰበሰቡ። እነርሱም ለዚች ሹመት ስለሚሻል ሰው በወንጌላዊ ማርቆስ ቤተ ክርስቲያን ተሰብስበው እየተነጋገሩ ሳሉ እነሆ አንድ ሰው ማለጃ በመስጠት ያለ ኤጲስቆጶሳት ፈቃድ ሊቀ ጵጵስና ይሾሙት ዘንድ ከንጉሥ የመልእክት ደብዳቤ ይዞ እንደሚመጣ ከእርሱም ጋር ከንጉሡ የተቀበላቸው ጭፍሮች እንዳሉ ስለ ኤጲስቆጶሳቱም የአባቶቻችን የሐዋርያትን ስርዓት በመተላለፍ መማለጃ በመስጠት ስለሚደረገው የሊቀ ጵጵስና ሹመት አዘኑ። ስለዚህም እርሱም ራሱ የመረጠውን ይሾምላቸው ዘንድ ወደ እግዚአብሔር ተግተው በማዘውተር የሚጸልዩና የሚማልዱ ሆኑ። እነርሱም እግዚአብሔርን እየለመኑ ሳሉ እነሆ ይህ አባት ዘካርያስ ከቤተ ክርስቲያን ጫፍ በመስተላል ሲወርድ ወምጣጤ የተመላ እንስራ በእጁ ይዞ ነበር። እግሩንም አድጦት በመሰላሉ ጫፍ እስከ ታች ወደቀ። እንስራውንም እንደያዘ ፈጥኖ ተነሳ። እንስራውም አልተሰበረም፣ ወምጣጤውም አልፈሰሰም። ኤጲስቆጶሳቱም ይህን ምልክት ባዩ እጅግ አደነቁ። የአገሩም ሰዎች ትንሹንም ትልቁንም ስለ እርሱ ጠየቋቸው። እነርሱም ጽድቁንና ትሩፋቱን ተናገሩ። ስለ እርሱም መሾም ሁሉም ተስማምተው ይህን አባት ዘካርያስን በእስክንድርያ አገር ላይ ሊቀ ጵጵስና ሾሙት። ከዚህም በኋላ ብዙ መከራና ሐዘን
በላዩ ከግብፅ ንጉሥ እልሃኪም ዘንድ ድረስ ደረሰበት። ይህም ገዥ ማለት ነው። በዚያም ወራት ከአባ መቃርስ ገዳም አንድ መነኩሴ ወደ እርሱ መጥቶ ኤጲስቆጶስነት ሹመኝ አለው። አባ ዘካርያስም ልጄ ሆይ ታገስ፣ አባቶቻችን ሐዋርያትን ያዘዙትን ሥርዓት አትተላለፍ፣ ግን ወደ ገዳም ተመልሰ ስለ ነፍስ ድነት ተጋደል፣ እግዚአብሔርም የፈቀደው ይሁን አለው። ይህንንም በጎ ምክር በሰማ ጊዜ ያ መነኩሴ ተቆጣ፣ በልቡም ሰይጣን አደረበትና ወደ ግብፅ ንጉሥ ሂዶ በሐሰት ነገር አባ ዘካርያስን ወነጀለው። ንጉሱም የከበረ አባት ዘካርያስን ይዞ አሰረው። ከዚህም በኋላ ተነጣጥቀው ይበሉት ዘንድ ለአንበሶች ጣለው። አንበሶችም ከቶ አልቀረቡትም። ንጉሱም የአንበሶቹን ጠባቂ ተቆጣ፣ ከሊቀ ጳጳሳቱ ጉቦ የተቀበለ መስሎት ነበርና። ከዚህም በኋላ አንበሶቹ አስራባቸው። ሊቀ ጳጳሳቱን የላም ደም ቀብቶ በድጋሚ ለአንበሶች ጣለው። እነርሱም ከቶ አልቀረቡትም። ንጉሱም አደነቀ። ከአንበሶችም መካከልም እንዲያወጡ ታዘዘ። ከዚህም በኋላ 3 ወር አሰረው። ሁልጊዜም እንዲህ የሚለው ሆነ፣ የክርስቲያንን ሃይማኖት ትተህ ወደ እኛ ሃይማኖት ካልገባህ አለበለዚያ እኔ አሰቃይቼ በሰይፍ ገድልሃለሁ፣ ዳግመኛም ለአንበሶች እጥልሃለሁ ወይም ከእሳት ውስጥ እጨምርሃለሁ። የከበረ አባ ዘካርያስ ግን በሃይማኖቱ በመጽናት ምን አልፈራም። ሁለተኛም ብዙ ቃል ኪዳኖችን ገባለት። እንዲህም አለው፣ ትእዛዜን ተቀብለ ወደ ሃይማኖቴ ብትገባ እኔ ብዙ ሀብት እሰጥሃለሁ፣ በሁሉም መሳፍንትም ላይ መስፍን አድርጌ ሾመሃለሁ። ቅዱስ አባት ዘካርያስም በዓለም ያለ መንግስትን ሁሉ ብትተጠኝም የቀናች ሃይማኖቴን አልተውም ብሎ መለሰለት። ከዚህም በኋላ ጥቂት ቀን አስሮ ለቀቀው። ከእስር ቤትም ወጥቶ አባ ዘካርያስ ወደ አስቄጥስ ገዳም ሄደ። ንጉሱንም ስለ መፍራት ከእርሱ ጋር የሄዱ ብዙ ኤጲስቆጶሳት ነበሩ። በሚገዛቸው አገሮች ሁሉ ያሉትን አብያተ ክርስቲያናት ሁሉንም እንዲያፈርሷቸው ንጉስ አዞ ነበርና ታላቅ ስቃይንም እያሰቃየ ብዙዎች ክርስቲያኖችን ከሃይማኖታቸው አወጣቸው። የክርስቶስንም ወገኖች በዚህ መከራ ውስጥ 9 ዓመት ኖሩ። ከ9 ዓመትም በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ ሕዝቡን ይቅር አለ፣ ቁጣውንም መለሰ፣ መከራውንም ሁሉ ከላያቸው አስወገደ። ንጉሱ በሚገዛቸው አገሮች በሁሉ ቦታዎች አብያተ ክርስቲያናትን እንዲታነጹ ከእነርሱም የወሰዱትን ገንዘባቸውን ሁሉ የምድራቸውን ጉልት እንዲመልሱላቸው ንጉሱ አዘዘ። ከዚህም በኋላ ሁሉም አብያተ ክርስቲያናት ተሰሩ፣ ከፊተኛውም እጅግ የተሻሉ ሆነው ዳግመኛ ታደሱ። ይህም አባት ዘካርያስ ብዙዎቹ አብያተ ክርስቲያናትን ሰራ። ክርስቲያኖችም በአብያተ ክርስቲያኖቻቸው በሚጸልዩና በሚቀድሱ ጊዜ ያለ ስጋት ደወሎቻቸውን እንዲደውሉ ንጉስ አዘዘ። ክርስቲያኖችም በታላቅ ደስታ የሚኖሩ ሆኑ። የቤተ ክርስቲያን ሕግ ሁሉ የቀና ሆኗልና። ይህም አባት አብያተ ክርስቲያናትን እያሰራ የሚያሻቸውንም እያሰበ 12 ዓመት ኖረ። በአንዲት ዕለትም በስጋው ለምጽ ያለበት ስሙ መርቆሬዎስ የሚባል ኤጲስቆጶስ ወደ እርሱ መጣ። አባ ዘካርያስም በትሕትና በቅን ልቡና እንዲህ አለ፣ ወንድሜ አባ መርቆሬዎስ ወይ በአንተ ላይ ስለደረሰ ስለዚህ ደዌ እኔም በጸሎቴ ረዳሃለሁ። እግዚአብሔር ሙሴን በፍርድ ውስጥ ለማንም አታድላ ያለውን አንተ ታውቃለህ። ስለዚህ ይህ የለምጽ ደዌ በላይህ እያለ ክህነት አይገባህም፣ መጽሐፍ ርኩስ ነው ብሎታልና አለው። ኤጲስቆጶሱ አባ መርቆሬዎስም አለቀሰና አባቴ በጸሎትህ እርዳኝ አለው። ከዚህም በኋላ በእርሱ ዘንድ ወጥቶ ሄደ። በሀገረ ስብከቱ ወዳለች የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ውስጥ ገባ። ከዚህም ደዌ ታነጻው ዘንድ ወደ እርሷ በመጸለይና በመማለድ እያለቀሰ በእመቤታችን ማርያም ስዕል ፊት ቆመ። ከሰኞ ጠዋት ጀምሮ እንዲህ እያደረገ ቀንና ሌሊት እየጸለየና እየጾመ ኖረ። በረቡዕ ዕለትም በ9 ሰዓት ደክሞት የእመቤታችን የቅድስት ድንግል ማርያምን ስዕል ከበላዩ ካለችበት ግድግዳ ላይ ራሱን አስጠግቶ እንቀላፋ። በእንቅልፉም ውስጥ ሳለ የስዕሊቱ እጅ ስጋውን ሲዳስስ አየ። በዚያንም ጊዜ ነቅቶ ስጋው ከለምጹ ነጽቶ አገኘው። ታላቅ ደስታም አደረገ። ጌታችን ኢየሱስ ክርስቶስንም አመሰገነው። እመቤታችን ቅድስት ድንግል ማርያምንም አመሰገናት። ረዱም ሲመጣ እና ልጄ ሆይ ስጋዬን እይ፣ እመቤቴ ማርያም ከደዌ አንጽታኛለችና አለው። በዚያችን ቤተ ክርስቲያን ውስጥ እግዚአብሔርን እያመሰገነ እስከ ቀዳሚት ሰንበት ድረስ ዋለ ቆየ። ከዚህም በኋላ ተነስቶ ወደ ሊቀ ጳጳሳት አባ ዘካርያስ ሄደ። በዕለተ እሁድ በቤተ ክርስቲያን ውስጥ እያለ በእርሱ ላይ የሆነውን አስረዳው። እንዲህም አለው፣ ይህ ሁሉ የተደረገልኝ በከበረ ጸሎትህ ነው። የከበረ አባ ዘካርያስም እንዲህ ብሎ መለሰለት፣ እግዚአብሔር ንጹሕና ቅን የሆነ ልቡናህን ተመልክቶ ልመናህንና እንባህንም ተቀብሎ ከደዌያ ነጻ። አሁንም ከተቀበልከው ጸጋ እንባረክ ዘንድ ቀድሰ ስጋውንና ደሙን ልታቀብለን ይገባሃል። ያን ጊዜም መስዋዕትን ሰርቶ ቀድሶ ስጋውንና ደሙን አቀበላቸው። በቤተ ክርስቲያን ያሉትም ሁሉ ከእርሱ ቡራኬ ተቀበሉ። ስለዚህችም ምልክትም እንደነቁ አደነቁ። ድንቆች ታምራትን የሚያደርግ እግዚአብሔርንም አመሰገኑት። ሁለተኛም አንድ ዲያቆን ወደ አባ ዘካርያስ መጥቶ ሰገደለት። በፊቱም አለቀሰ። እግሮቹንም እየሳመ እንዲህ አለው፣ አባቴ ሆይ ራራልኝ፣ እኔ ተሳስቼ ከኃጢአት ወድቅ ያለውና ወዲያውኑ ስጋዬ ሁሉ ለምጽ ሆነ። አባ ዘካርያስም ልጄ ሆይ በእግዚአብሔር ፊት በድካም ላይ መጽናት
ይቻልሃልን? አለው። አዎን አባቴ ሆይ ያዘዝከኝን ሁሉ አደርጋለሁ አለ። በዚያንም ጊዜ በእርሱ ዘንድ በጨለማ ቤት ዘጋበትና እንዲህ ብሎ አዘዘው። ፊቱን ወደ ምስራቅ መልሶ በመቆም በቀንም በሌሊትም ስለ ኃጢአቱ እየተጸጸተ ወደ እግዚአብሔር በጸሎት እንዲማልድ አባ ዘካርያስም ከ3 ቀኖች በኋላ ጥቂት እንጀራ በሚዛን መዝኖ ጥቂት ውሃም ሰጠው። 3 ሱባኤዎችም እንዲህ አድርጎ ስጋውን ጎበኘ፣ ለምጹንም አገኘው። በወር መጨረሻም ጎበኘው፣ ለምጹንም በስጋው ላይ አገኘ። ልጄ ሆይ በርታ፣ አትፍራ አለው። 40 ቀኖችም ከተፈጸሙ በኋላ ጎበኘው፣ ስጋው ከለምጹ ነጽቶ አገኘው። ዘይትንም ቀባው። ልጄ ሆይ እነሆ ድነሃል፣ ነፍስህን ጠብቅ፣ ከእንግዲህ ዳግመኛ ወደ ኃጢአት ስራ እንዳትመለስ ተጠበቅ። አሁንም በሰላም ወደ ቤት ግባ አለው። እርሱም የተመሰገነ እግዚአብሔርን እያመሰገነ ወደ ቤቱ ገባ። እግዚአብሔርም በዚህ አባት ልጆች ድንቆች ታምራትን አደረገ። በሹመቱም ወንበር 28 ዓመት ከኖረ በኋላ በሰላም አረፈ። ይኸውም ከንጹሐን ሰማዕታት ዘመን በ760 ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለዘካርያስ ሊቀ ጳጳሳት ዘተሰይመ እምድረ ፊላታ ወስኖመ በእንተ ሃይማኖት ርቲት ዘይትጋደል ፍጹመ አናብስት ስእኑ በሊኦቶ ሰበ ወገርወ ፍጽመ እንዘ ያዕቅቡ እንተ ላይ ምደመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 14 በዚች ቀን የሀገረ ጠራክያ ኤጲስቆጶስ ቅዱስ አባት አባ መርትያኖስ አረፈ። በዚችም ቀን ለፋርስ ንጉሥ ታምራት ያደረገና ክብር ይግባውና በጌታችን ኢየሱስ ክርስቶስ ያሳመነው የአባ ዳንኤል የዕረፍቱ መታሰቢያ ነው። በዚችም ቀን የሱራስጦስ፣ የእንድራዎስ፣ የመብሪኖስ፣ የራጢዝና የይስጥና ደግሞ የጋርሴስ፣ የበጥላን፣ የደብረ ቢዘኑም የሃይማኖት መምህር የአባ ዮሐንስ መታሰቢያቸው ነው። በደብረ ቀልሞን የተሰራችው ቤተ ክርስቲያንም የከበረችበት ነው። በረከታቸውም ትድረሰል ለዘላለሙ። ዛቅረብኩ ማሕሌተ አዘኪሬ አእላፈ እምዕለ ተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸሪቀ መበለት ውኩፈ እምዕለ አቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ዘርአ ቡሩክ ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። በረከቱና አማላጅነቱ በሁላችን በህዝበ ክርስቲያኑ ላይ ጸንቶ ይኑርና አባታችን አቡነ ዘርአ ቡሩክ ያደረገው ተአምር ይህ ነው። ወንድሞቼ ሆይ እንሰግድለትና እንገዛለት ዘንድ ድሃውንም ለምታከብር ትዕቢተኛውንም ለምታጠፋ ለብፁዕ አባታችን የዘርአ ቡሩክ የገድሉን ምስጢር ለመግለጥ ለእመቤታችን ቅድስት ድንግል ማርያም እንሰግድላት ዘንድ እግዚአብሔርን በመፍራት እንቁም። እግዚአብሔርም ለሙሴ በደብረ ሲና እንደነገረው እንደዚህ ዓለም ሰዎች መስጠትን ቸል ከማይል ከእግዚአብሔር ለእርሱ በተሰጠው በሕገ ኦሪት ስለሚበላና ስለማይበላ ሥርዓት እንሰራለት የቃል ኪዳኑም ታቦት በደብረ ሲና እንደሰጠው ነቢያትም በትንቢታቸው ሥርዓትን ይሰሩ ዘንድ እንደነገራቸው ሐዋርያትም በ3 ሰዓት ሀብተ መንፈስ ቅዱስ በተሰጣቸው ጊዜ ሃይማኖትን እንደወሰኑ ሥርዓትም እንደሰሩ መጻሕፍትንም እንደጻፉ የሚሆነውንና የማይሆነውንም ሊደረግ የሚገባውንና የማይገባውንም ትእዛዝ ይሰሩ ዘንድ እንደነገራቸው ከእርሱም በኋላ ለተነሱ ለቤተ ክርስቲያን ሊቃውንት የቤተ ክርስቲያን ቀኖና ሥርዓት ይሰሩ ዘንድ ሐዲስ ምስጢርን እንደሰጣቸውና እንዳዘዛቸው ዓለም ከተፈጠረ ጀምሮ ተሰምቶ የማይታወቅ ለሌሎችም ያልተሰጠ ሐዲስ ምስጢርን ለዚያ ጻድቅ ገለጠለት። ሐዋርያትን በግብር የሚከተል ሃይማኖትን የወሰኑ የሊቃውንት ደቀ መዝሙር የሆነ ያ ጻድቅ አባታችንም ፈጣሪውን እንዲህ አለው። ለእኔ የነገርከኝ ይህ ቃል ሳይሰሙ የዋሃን ሰዎች ይህንን ቅጠል ትንባሆ ቢበሉ ፈጣሪ ሆይ ያንተ ቃል ከሚሆን ከእኔ ቃል ከሰሙ በኋላ ቃልህን እንዳቃለሉ ሰዎች ይጠፋሉን? አለው። ፈጣሪው የወዳጁ ብፁዕ አባታችን ዘርአ ቡሩክን ነገር ሰምቶ ሳያውቅ የጠጡትን ምሬልሃለሁ፣ ባለማወቅም ስላደረጉት ኃጢአታቸው ይቅር ብያቸዋለሁ አለው። ብፁዕና ቅዱስ አባታችን ዘርአ ቡሩክ ይህንን ቃል ከፈጣሪው አንደበት ሰምቶ በዚህ በተረገመ ቅጠል መቅሰፍት ነፍስ የዘላለም ቅጣት እንዳለ ሳያውቁ ያን የተረገመ ቅጠል በጠጡ ሰዎች ላይ ስለተደረገው ምሕረት እጅግ ደስ አለው። ዳግመኛም እግዚአብሔር ብፁዕና ቅዱስ አባታችን ዘርአ ቡሩክን እንዲህ አለው።
ካንተ አስቀድመው ለነበሩ ሰዎች ያልተገለጥኩትን የነገርኩህንና የገለጥኩልህን ካንተ የሰማውን ነገርም ንቆ ሞቶ የሚጠጣ የተረገመ ቅጠልን ከዛሬ ጀምሮ የጠጣውንም ታላቅ በቀልን እበቀለዋለሁ። መንጸፈ ደይንንም አወርድበታለሁ። በይቅርታና በቸርነቴ ወደ እርሱ አልመለስም። ከጥበበኞች የተደበቀ ከአዋቂዎችም የተሰወረ ይህን ስውር ምስጢር እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችን ዘርአብሩክ እንደገለጠለት እንዲሁ እግዚአብሔር የተሰወረውን ምስጢር ይገልጥ ዘንድ በጎችን ጻድቃንን በቀኝ በሚያቆምበት ጊዜ በተድላ በደስታ በቀኙ ያቁመን ዘንድ ለዘላለሙ አሜን። የበረታ ሰው ስራ ይሰራል። የበረታ ሰው ብዙ ስራዎችን ለመስራት ይችላል። ማን ሲያበረታው? ልበ አምላክ ዳዊት ለልጁ ለሰሎሞን በርታ ሰውም ሁን ብሎ ነበር የነገረው። ሰው እንዲሆን ሕጉንና ትእዛዙን እንዲጠብቅ እግዚአብሔርን እንዲያከብር እንዲበረታና የእግዚአብሔርን ቤተ መቅደስ እንዲሰራ አባቱ ዳዊት አዞት ነበር። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የእግዚአብሔርን ቤተ መቅደስ በርትቶ እንዲሰራ እንደናንተ እንኳን ደስ አላችሁ። ክብር ለመድኃኔዓለም። በርትታችሁ ይህ ገና ብዙ ዓመት ስለሚያስፈልገው እስከ መቼ በቆርቆሮ ቤት እስከ መቼ በዳስ ቤት እንቆያለን ብላችሁ በጾም በጸሎት በጉልበት በገንዘብ በሁሉም ተባብራችሁ እግዚአብሔርን ከፍ ስላደረጋችሁ እግዚአብሔር ያክብራችሁ። እግዚአብሔር ከፍ ያደርጋችሁ። አመስግኑት። በእውነት እግዚአብሔር የተመሰገነ ይሁን። ለዚህ ነው ልበ አምላክ ዳዊት እኔ አንቀላፋለሁ፣ እኔ እሄዳለሁ፣ መንገዴም ሩቅ ነው፣ ስለዚህ ልጄ ሆይ በርታ ሰው ሁን አለው። ምን ሁን ባካችሁ ንገሩ። ሰዎች ነን ወይ ንገሩ። ሰሎሞንም ሰው ነው እኮ ግን ሰው ሁን ብሎ መረቀው። ልብ እንድትሉልኝ ይፈልጋል። ሰው ሆኖ ሰው ሁን አለው። ለምን ይመስላችኋል? እስቲ ወደ ራሳችሁ አስቡት። ሰው ነው፣ እንዲያውም አልጋ ወራሽ ነው፣ ትልቅ ሰው ነው። ሰሎሞን ማለት ሀገረ ሰላም የእስራኤል ንጉሥ ነው። እግዚአብሔር የባረከው ከእናቱ ማኅፀን የባረከው ልጄ ሆይ ምን ሆና ነው ንገሩኝ። ሰው ያድርገን እግዚአብሔር፣ ሰው ያድርገን እግዚአብሔር። አሜን በሉ። አሁን ችግሩ ሰው መሆን መጥፋቱ ነው። እስቲ አስቡት። ሰው ከሆን የምንሰራውን አስቡት። ሰው ከሆን ምን ማድረግ እንዳለብን አስቡት። ሰው ምን ያደርጋል? እንግዲህ በርታ ሰው ሁን ነው ርዕሳችን። በርታ ሰው ሁን። የበረታ ሰው ኃጢአትን ያሸንፋል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እግዚአብሔርን አመስግኑት። የበረታ ሰው ኃጢአትን ያሸንፋል። በሉ እስቲ ሁላችሁም የበረታ ሰው በሉ ኃጢአትን ያሸንፋል በሉ እስቲ። የበረታ ሰው ኃጢአትን ያሸንፋል። የበረታ ሰው ዘረኝነትን ያሸንፋል። የበረታ ሰው ዝሙትን ያሸንፋል። የበረታ ሰው ሐሰትን ያሸንፋል። የበረታ ሰው ራሱን ይገዛል። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። የበረታ ሰው መሆን ያስፈልጋል ወገኔ። መበርታት ማለት በመልካም ስራ ነው፣ በክፉ ስራ አይደለም። ከክፉ ስራ መራቅ ነው። ሰነፍ ሰው ስራ የለውም። ሰነፍ ሰው ወሬኛ ነው። ሰነፍ ሰው አሉባልታ ነው የሚያውቀው።
ሰነፍ ሰው አዎ እሱ ሰንፎ ሌላውን ያሰንፋል። ሰነፍ ሰው ነፍሰ ገዳይ ነው። ሰነፍ ሰው ሰካራም ነው። ሰነፍ ሰው ዝሙተኛ ነው። ሰነፍ ሰው አዎ ያልበረታ የደከመ ሰው ራሱን ይገላል። ማንን ይገላል? ኧረ ንገሩ። ማንን ይገላል? አንዳንድ ሰዎች እግዚአብሔርን የሚጎዱት ይመስላቸዋል። እግዚአብሔርን የሚጎዱት ይመስላቸዋል። እግዚአብሔር ይጎዳል? ይጎዳል ወይ ንገሩ። እግዚአብሔርን የሚጎዳው ሰው አለ? እግዚአብሔርን የሚጎዳው ኃይል አለ? ንገሩ። ሰዎች ራሳቸውን እየጎዱ፣ ሰዎች ራሳቸውን እየጣሉ፣ ሰዎች ራሳቸው ወደ ማቅ ወደ መሬት እየወረዱ እግዚአብሔርን የሚታገሉ ብዙ ናቸው። እናቶቼ፣ አባቶቼ፣ እህቶቼ ትልቁ ነገር አዎ ሰው መሆኑን ማወቅ ነው። እግዚአብሔር እኔንና እናንተን የሚያውቀን በቋንቋ ወይስ በሰውነት? ንገሩ። እግዚአብሔር የሚያውቀን በቋንቋ ወይስ ሰው በመሆን? ንገሩ። ራሳችሁን እንዳታታልሉ ወገኖች። ሰው መሆኑን ነው እግዚአብሔር የሚያውቅ። ባሪያው በምሳሌው የፈጠረውን ሰው መሆኑን ነው የሚያውቀው እግዚአብሔር። ኑ እንውረድ፣ ሰውን በምሳሌያችን በአርአያችን እንፍጠር ነው ያለው ሥላሴ። ክብር ለመድኃኔዓለም ይሁን። አዎ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰው በሉ እስቲ ሁላችሁ፣ ሰው በእግዚአብሔር መልክ ተፈጠረ፣ ሰው እግዚአብሔርን ይመስላል። ይገርማል፣ ይገርማል። ሰው በእግዚአብሔር ምሳሌ፣ ሰው እግዚአብሔርን እንዲመስል፣ ሰው የከበረ ሰው ታላቅ ሆኖ ሳለ ራሱን ዝቅ አድርጎ እንደ እንስሳ መሰለ አለ ልበ አምላክ ዳዊት። ከእንስሳ ተሽለን እንድንገኝ እግዚአብሔር ይፍቀድልን ወገኖች። ስለዚህ ማንም ሰው ራሱን እንዳያታልል፣ እኔ ኦሮሞ ነኝ ቢል፣ እኔ አማራ ነኝ ቢል፣ እኔ ጉራጌ ነኝ ቢል፣ እኔ ትግሬ ነኝ ቢል፣ እኔ ሀድያ ነኝ ቢል፣ እኔ ከምባታ ነኝ ቢል፣ እኔ ሶማሌ ነኝ ቢል፣ በዚህ ያውቀዋል እግዚአብሔር? ያውቀዋል ወይ ነገሩ? አያውቃችሁም፣ አያውቃችሁም። እግዚአብሔር የሚያውቀን ምንነታችንን ነው። ንገሩ። ሰው ሁን ልጄ፣ ሰው ሁን ወገኔ፣ ሰው ሆነ ተገኝ። አዎ ሰው ስትሆን ያን ጊዜ እግዚአብሔር ያከብርሃል። ያን ጊዜ እግዚአብሔር ከፍ ያደርግሃል። ያን ጊዜ እግዚአብሔር የምትፈልገውን ሊሰጥህ ጆሮውን ከፍቶ ይሰማሃል። ያን ጊዜ ጩኸትህን፣ ያን ጊዜ እንባህን ይመለከታል እግዚአብሔር። ማን? ጻድቃን በሉ እስቲ ጮኹ፣ እግዚአብሔር ሰማቸው። አዎ ምናልባት በዚህ ችግር ውስጥ ያላችሁ፣ ሰው ከመሆን ዝቅ ያላችሁ፣ ሰው ከመሆን ዝቅ ያላችሁ፣ እንደ እንስሳም የተቆጠራችሁ ልበ አምላክ ዳዊት እንዳለው ሰው ክቡር ሆኖ ሳለ ከመላእክት ትንሽ ዝቅ አለ፣ እንስሳ መሰለ፣ እንደ በቅሎና እንደ ፈረስ አትሁኑ ይላል። እናቶች፣ አባቶች፣ እህቶች ሆይ የበረታ ሰው ሰው መሆኑን ያመነ ሰው ስራ ይሰራል። ሊያውም የእግዚአብሔርን ስራ ይሰራል። የማን ስራ? የማን ስራ? አሁን የማን ስራ ሰርታችሁን የተሰበሰባችሁት? ኧረ ንገሩ። አዎ የእግዚአብሔር ስራ ነው። ይሄ የእግዚአብሔር ድንቅ ስራ ነው የተሰራው። ክብር ለሱ ይሁን፣ ላበረታን እግዚአብሔር። እስቲ አመስግኑት እግዚአብሔር። አዎ ወገኔ፣ ዛሬ መናገር ይቻላል፣ ዛሬ መክሰስ ይቻላል፣ ዛሬ መሳደብ ይቻላል፣ ዛሬ አዎ
አፍ እንዳመጣ መናገር ትችላለህ። አዎ ዛሬ በየስርቻው ገብቶ ጫት መቃም፣ ሲጃራ ማጨስ፣ መዘሞት፣ መዝለል ይቻል ይሆናል። ነገ ግን እስመ ይትፈጸም አፍ ዘይነብብ አመፃ፣ አመፅ ሽንገላ የምትናገር አንደበት ትዘጋለች ይላል። ዛሬ መረን የሌለው አዎ ዛሬ ልቅ ሆኖ እንደምታዩት ዓለም ወደ አዘቅት እየወረደ ነው ያለው። ዓለም እየጠፋ ነው ያለው። ከእግዚአብሔር ይልቅ ሰይጣን ይሻለናል ብሎ ሰይጣን እያመለከ ነው ያለው። የሰይጣን ቤተ ክርስቲያን እየሰራ ነው ያለው። ይኸውላችሁ በጣም ትልቅ ካቴድራል እንደዚህ እንደኛ ቤተ ክርስቲያን ካሊፎርኒያ ባህር ላይ ለሰይጣኑ ቤተ ክርስቲያን ተሰርቶለታል። ቤተ ክርስቲያን አንለው የሰይጣን ቤት ይባላል። ምን ይባላል? ኧረ ንገሩ። የሰይጣን ቤት እንዳትሆን እግዚአብሔር ይጠብቅህ። አደራችሁን። የሰይጣን ቤት ያልተሰራ ቤት ነው። የሰይጣን ቤት የሰይጣን ማደሪያ ያልተሰራ አእምሮ ነው። ከሰው ያነሰ ያልተሰራ አእምሮ ቤተ ክርስቲያን ያፈርሳል። ያልተሰራ አእምሮ ቤተ ክርስቲያን ያቃጥላል። ያልተሰራ አእምሮ ካህናትን ያርዳል። ያልተሰራ አእምሮ እናቱን ያርዳል፣ ልጁን ይገላል፣ ወንድሙን ይገላል። ያልተሰራ አእምሮ ውጤቱ ይሄ ነው ወገኔ። ሰው ከሆንክ አእምሮህን እግዚአብሔር ይጠብቅልን። ሰው ሁን ልጄ። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን